ሰላም የተወደዳችሁና የተከበራችሁ የሞዛይክ ስፖርት ተከታታዮቻችን እንደሚታወቀው በሞዛይክ ስፖርት የተለያዩ አጫጭር የአውሮፓ ክለቦችን ስፖርታዊ መረጃዎችን የምናጋራበት የዩቲዩብ ቻናል መሆኑን ይታወቃል። በዛሬ ስፖርታዊ ዜናችን ላይ ከቼልሲ ዝውውር ጉዳይ ጋር በተገናኘና በቼልሲ ቤት ያሉ አጫጭር ስፖርታዊ መረጃዎችን አጋራችኋለሁ። ከእናንተ እንደሚጠበቅባችሁ ቪዲዮ ላይክ እያደረጋችሁ እንድጀምሩልኝና ለብዙ የቼልሲ ደጋፊዎች ይህ ቪዲዮ እንዲደርስ ለሁላችሁም በአክብሮት እየጠየቅኩ ወደ መረጃዎች አልፋለሁ። አዲስ አሰልጣኝ አድርገው የሾሙት የሊያም ሮዛሪዮ ጋዜጣዊ መግለጫ የተመለከተ መረጃዎችን አጋራችኋለሁ። በትሬኒንግ ላይ እንግዲህ በጣም ወሳኝ የተባሉ ነገሮችን ይህ አሰልጣኝ እየሰራ ይገኛል። በቼልሲ ቤት የጠፋው የማሸነፍና ወደ ዋንጫ ፉክክርን ይህ አሰልጣኝ ይመልሳል ብላችሁ ታስባላችሁ ወይ? ሁላችሁም የቼልሲ ደጋፊዎች ይህንን ቪዲዮ ኮሜንት እንድታቀርቡልኝ ፈልጋለሁ። በጥር ዝውውር መስኮት ቼልሲ ማንም ቢያስፈርም ወደ ቶፕ 4 ፉክክር ይመለሳል ብላችሁ ታስባላችሁ? አሰልጣኙ ከፉላም ጋር በነበራቸው ጨዋታ ላይ 1-0 2-1 መሸነፋቸው የሚዘነጋ ጉዳይ አይደለም። እሱንም በተመለከተ መረጃ አጋራችኋለሁ። ቀደም ብዬ እንደጠቀስኩላችሁ አዲስ አሰልጣኝ አድርገው ስለሾሙት ስለ ሊያም ሮዛሪዮ ጋዜጣዊ መግለጫ የተመለከተ መረጃና ከአሰልጣኙ ጋር በተመለከተ ጥቂት የተባሉ መረጃዎችን አጋራችኋለሁ። ሊያም ሮዛሪዮ ዋነኛ ቅድሚያ የሚሰጠው ግብ እንግዲህ ለአውሮፓ ቻምፒዮንስ ሊግ ተሳትፎ ማለፍ እንደሆነ አስተያየቱን ሰጥቷል። አንዱ አለማችን ኮል ፓልመር ወደ ቀድሞ ብቃቱ መለስ ቢሆንም የያዝነው የብሽሽት ጉዳት አሁንም ችግር ሆኖ ቀጥሏል። የሕክምና ቡድኖች ቀዶ ጥገና አያስፈልግም የሚል ውሳኔ ያስተላለፉ ሲሆን ጉዳቱ በአጭር ጊዜ ሊድን እንደሚችል እንደሚታመንም ከዴይሊ ሜል ላይ ከወጣው መረጃ ለመረዳት እንችላለን። ቼልሲዎች እንደሚታወቀው ለቼልሲ ልብ ምት እየተባለ የሚጠራው ዋነኛ ተጫዋቻቸው ኮል ፓልመር ነው። ኮል ፓልመር ድንቅ በሆነበት ጊዜ ቼልሲዎችም ምን ያህል ጥሩ ብቃት ላይ እንደነበሩ በተደጋጋሚ ጊዜ ተመልክተናል። ነገር ግን የኮል ፓልመር ጉዳት በተለይ ከጉዳት ከተመለሰም በኋላ ድንቅ ጊዜን አለማሳለፉን ተከትሎ ተጫዋቹ እንግዲህ ከጉዳቱ ሲመለስ ጥሩ የተባለ እንቅስቃሴ እንደሚያደርግም አዲሱ አሰልጣኝ የቼልሲ አሰልጣኝ አስተያየታቸውን ሰጥቷል። ሀቶን በተመለከተ ሁሉም ሰው ከአዲስ አሰልጣኝና ይዞታ ከሚመጣ አዲስ ጉልበት ጋር ለመስራት ጓጉቷል። አሰልጣኞች መቀየርና ባለፉት ጥቂት ጨዋታዎች አለማሸነፋችን አስቸጋሪ ጊዜ ነበር። አሁን ግን በአዲሱ አሰልጣኛችን አማካኝነት ለሁሉም ሰው አዲስ ጅማሬ አለ። የተሻለ ለመሆንና እነዚህን ጨዋታዎች ለማሸነፍ በቡድኖች አጋሮችና በአዲስ አሰልጣኝ ላይ ትልቅ እምነት አለኝ። ስለማሸነፍ ሳይስነ ልቦና አነጋግሮናል። ስለዚህ ስራ ለመጀመር በጉጉት እየጠበቅ ነው ሲል ከአዲስ አሰልጣኝ ሹመት ጋር በተገናኘ አቶ አስተያየቱን ሰጥቷል። ሌላኛው የምንመለከተው ጉዳይ ቼልሲን በተመለከተ ዶም ስፒዝ ያጋራው መረጃ እንመልከት። ቼልሲ ሮዛሪዮ ተጫዋቾችን በማፈራረቅና የሕክምና ቡድን ውሳኔ እንደ መጨረሻ ቃል በመቀበል ረገድ ከማሬስካ የተሻለ ይሆናል ተብሎ ይታመናል። ማሬስካ ዋንጫዎቹን ካመጣ በኋላ ተጨማሪ ስልጣን እንደሚገባው ተሰምቶት በራስ መታመኑ ጨምሮ የነበረ ቢሆንም በስታንፎርድ ብሪጅ ግን ነገሮች የሚሰሩት በዚህ መንገድ አይደለም። እዚያ ሁልጊዜም የቦርዱ አመራር ውሳኔ ከአሰልጣኙ በላይ እንደሚሆኑ ይጠበቃል። ምንም እንኳን ኢንዞ ማሬስካ በቼልሲ ቤት ዋንጫዎችን ማሳካት ቢችልም ነገር ግን ከክለቡ መሰናበቱም ይዘነጋ ጉዳይ አይደለም። ከዲሲፕሊን ጉዳይ ጋር በተገናኘ ጥያቄ ቀርቦለት ነበረ። አዲሱ የቼልሲ አሰልጣኝ ከዲሲፕሊን ጋር በተገናኘ መሰራት ያለበትን ነገር ጥያቄ ቀርቦለት ለቀረበለትም ጥያቄ ምላሽ ሰጥቷል። ሌላኛው የምንመለከተው ሚካኤሎ ሞድሪክ ነው። ሚካኤሎ ሞድሪክ አደንዛዥ እጽ ተጠርጥሮ አበረታች መድኃኒት ወስደሃል ተብሎ እንግዲህ ለረጅም ጊዜ እገዳ ላይ እንደሆነ ይታወቃል። እናም እሱን የተመለከተ መረጃ አጋራችኋለሁ። አስቀድሞ ከሳምንት በፊት በብዙ ጋዜጠኞች እንደተገለጸው ከሆነ ሚካኤል ሞድሪክ ከ8 ቀን በኋላ ወደ ቼልሲ ስብስብ ይመለሳል ተብሎ ይጠበቃል። የፊትነስ ችግሩ እስኪመለስ ድረስ በውሰት እንግዲህ ወደ ስትራስቡርግ ይሄዳል ተብሎ ይጠበቃል። የቼልሲ የወደፊት ፕሮጀክትም አካል እንደሆነም ተነግሯል። ሌላኛው የምንመለከተው ጉዳይ ከሊያም ሮዛሪዮ የቼልሲ አሰልጣኝነት በመሆኑ ተከትሎ ጥያቄ ቀርቦለት እንዲሁም ሲል ተናግሯል። በማንኛውም ክለብ ውስጥ ትልቅ ፈተና ትክክለኛ ባህል፣ ትክክለኛ መንፈስና ትክክለኛ እሴቶች መፍጠር ነው። በልምድ ላይ ያየሁትን የተሰጠው ደረጃና ብቃት የዓለም አቀፍ ደረጃ ነው። አብሬም የምሰራው ድንቅ ስብስብ አለኝ። በዚህም በጣም ጓጉቻለሁ። ኢንዞ ማሬስካ ከእነዚህ ተጫዋቾች ጋር ድንቅ ስራ ሰርቷል። በታክቲክ ረገድ ትልቅ ስራ የሰራ ሲሆን ተጫዋቾቹም በጥሩ ደረጃ ላይ ይገኛሉ ሲል አዲሱ የቼልሲ አሰልጣኝ በጋዜጣዊ መግለጫቸው ላይ ከጠቀሷቸው ጉዳዮች ውስጥ ይጠቀሳሉ። ሊያም ሮዛሪዮ ስለ ጫና ጥያቄ ቀርቦለት ነበረ። አሁን ላይ የትኛውም ክለብ ይሁን የአሰልጣኞች መቀየር በጣም ከፍተኛ ነው። ይህንን አውቃለሁ። ጫና ከመጀመሪያ ቀን ጀምሮ አለ። ነገር ግን
እኔ በጉጉት እጠብቀዋለሁ። ነገ ምሽት እስኪደርስ መጠበቅ አልቻልኩም። ተጫዋቾችና ሰራተኞች ሙሉ ድጋፋቸውን እየሰጡኝ ይገኛሉ። ይህ ደግሞ ከስራዬ ባህሪ ጋር አብሮ የሚመጣ ነገር ነው። የምትፈራ ከሆነ አሰልጣኝ መሆን ምንም ትርጉም የለውም። በቀን 24 ሰዓት እሰራለሁ። ከተጫዋቾቹ ጋር ሲሆን በጣም ብርቱ ነኝም ሲል ጠንክሮ በመስራት ቼልሲን ወደ ቀድሞ ገናናነቱ ለመለስ ጠንካራ ስራ እንደሚሰራም ተናግሯል። ሌላኛው ቀደም ብዬ እንደጠቀስኩላችሁ በጋዜጣዊ መግለጫው ላይ ከቀረቡለት ጥያቄዎች ውስጥ ሊያም ሮዛሪዮ ስለ ዲሲፕሊን ወይም ስለ ቀይ ካርድ ጥያቄ ቀርቦለት እንዲህም ሲል ተናግሯል። ልናሻሽላቸው ከምንችላቸው ጥቂት ነገሮች መካከል አንዱ የቢጫ ካርዶች ነገር ነው። እንዴት ማስተካከል እንደምንችል አውቃለሁ። ተግዳሮቶች እንዴት መወጣት እንደሚቻልም ተጫዋቾቹ እነግራቸዋለሁ። ለክለቡ ማሊያ ያላቸውን ስሜትና ፍቅር ያሳያሉ። ነገር ግን ከመጠን በላይ ከማለፍ ጋር በመካከላቸው ረቂቅ የሆነ ሚዛኖች አሉ። ለማሸነፍ ሁልጊዜም የዋህ መሆን አንችልም። ከክለቦች ማሊያ ያላቸው ስሜትና ፍቅር ያሳያሉ። ይህም በጣም አዎንታዊ ነገር ነው። ነገር ግን ተግዳሮቹ ሲገጥሙ መረጋጋት ያስፈልጋል። ይሁን እንጂ ያንን ስሜታዊነት ከነርሱ መውሰድ አልፈለግምም ሲል ተናግሯል። ማለት ከቢጫ እና ከቀይ ካርድ ጋር በተገናኘ ለክለባቸው ያላቸውን ውስጣዊ የሆነ የማሸነፍ ስሜትን አሁንም መውሰድ አልፈልግም። ነገር ግን ከዲሲፕሊን አንጻር ማስተካከል ያለብን ነገሮች አሉም ሲል ተናግሯል። ሊያም ሮዛሪዮ ስለ ቼልሲ ወቅታዊ አቋም ጥያቄ ቀርቦለት ነበር። ፈታኝ ጉዞ ነው። ሊጉን በጣም ከባድ እንደሆነ ይታወቃል። በውድድር ዘመኑም አስቸጋሪ ጊዜ ውስጥ እያለፍን ያለን ብቸኛ ክለብ እኛ አይደለንም። የራሴ የሆነ ሀሳቦችና የራሴ የሆነ ድምጾች አሉኝ። ከማንቸስተር ሲቲ ጋር የነበረኝ አፈጻጸም እጅግ በጣም ጥሩ ነበረ። ጨዋታዎችንም አሸንፈን ልንወጣ እንችል ነበረ። የፉላም ጨዋታ በ10 ሰው በመሆናችን ምክንያት አስቸጋሪ ነበር። ነገር ግን ከስኬቱ ብዙም አልራቅንም ሲል በጋዜጣዊ መግለጫው ላይ ጠቁሟል። ሊያም ሮዛሪዮ ስለ ውድድር ዘመኑ ግቦች በተመለከተም እንዲም ሲል ተናግሯል። ለተጫዋቾቹ የነገርኳቸው ነገር ቀጣዩ ጨዋታ ማሸነፍ ላይ ትኩረት አድርጉ፣ ተከታታይ ድሎች የምታስመዘግቡበት በዚህ መንገድ ነው የሚል ቃል ነው። በቡድኑ ውስጥ ካለን ተሰጥኦና ሙያዊ ብቃት እንዲሁም አዲስ ነገር ለመቀበል ካላቸው ተነሳሽነት አንጻር በእውነቱ አዎንታዊ ምልክቶች እየታዩ ይገኛሉ። ተጫዋቾቹ ከጥቂት ወራት በፊት የዓለም ክለቦች ዋንጫ አሸንፏል። ያንን ጨዋታ ተመልክቼዋለሁ። ተጫዋቾቹም ድንቅ ነበሩም ሲል ተናግሯል። ሊያም ሮዛሪዮ በፕሪሚየር ሊጉ ስለ ማሰልጠን ጫና ጥያቄም ቀርቦለት ነበረ። ወዳጄ ሆይ ከአንዳንድ ድንቅ ተጫዋች ጋር በመስራትና ጥሩ ክፍያ በማግኘቴ በጣም እድለኛ ነኝ። ጫና መታደል ነው። በዚህም ዓለም ላይ በእኔ ቦታ መሆን የሚመኝ በጣም ብዙ ሰዎች አሉ። እኔም ይህንን ማስታወስ እፈልጋለሁ ሲል ተናግሯል። በጋዜጣዊ መግለጫዎች ላይ ካነሷቸው ጉዳዮች ውስጥ በተገናኘ ሊያም ሮዛሪዮ በቼልሲ ቤት ብዙ ጫና እንዳለ ጥያቄ ቀርቦለት ነበር እና ጫናዎችን እንደሚወድና ለቼልሲ ጥሩ ነገር ለመስራት ሁልጊዜም ጠንካራ ነገር እንደሚሰራ በጋዜጣዊ መግለጫዎች ላይ አንስቷል። ከዝውውር ጉዳይ ጋር በተገናኘ እስካሁን ባለን መረጃ መሰረት ቼልሲዎች በዝውውር ላይ ለማዘዋወር እያደረጉት ያሉት እንቅስቃሴ ይህን ያህልም ጥሩ የተባለ አይደለም። ታዋቂው ዴቪድ ኦርንስተን በጥር የዝውውር መስኮት ቼልሲዎች ተጫዋች የማስፈረማቸው ነገር በጣም አጠራጣሪ ሊሆን ይችላል የሚል ነገርም ተናግሯል። ሪስ ጄምስን በተመለከተ አዲሱ የቼልሲ አሰልጣኝ ሊያም ሮዛሪዮ እንግዲህ ድንቅ ብቃት ያለው ተጫዋች እንደሆነ ተናግሯል ማለት ነው። በአሰላለፍ ረገድም ይህ አሰልጣኝ አዲስ ነገር ይዞ ይመጣል ተብሎ ይጠበቃል። በቼልሲ ቤት ያሉን አጫጭር ስፖርታዊ መረጃዎች ይህን ይመስላሉ። በሌላ ቪዲዮ እስክንገናኝ መልካም ጊዜ ተመኘው። ቻው።